ዘና ፈታ ያለው እሁዳችን በኢቢኤስ እንደቀጠለ ነው። ዛሬ እንግዲህ ልዩ እንግዳችን ሆና እዚህ ስቱዲዮአችን የምትገኘው በዚኮሞ አፍሪካን አዋርድስ ላይ 2 ሽልማቶችን ይዛ ለሀገራችን የመጣችው ተወዳጇ ድምጻዊት ቬሮኒካ አዳነ ናት። ቬሮኒካ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? በጣም ነው የምወዳችሁ። ዳኒንም ሉላዬንም ወዳችሁ እና ደስ ብሎኛል እዚህ ስለቀረብ። እናመሰግናለን ቬሮኒካዬ። አንቺም እንኳን ደስ አለሽ። ትልቅ ኩራት ነውና ባለፈው ሳምንት ነበር ሽልማትሽን ይዘሽ ወደ ሀገር ቤት የመጣሽው። ወደ ዚኮሞ አፍሪካን አዋርድስ ከመሄድሽ ከአንድ ቀን በፊት እዚህ አፍሪካ ህብረት በጣም ደስ የሚል ንግግር አድርገሽ ነበረ። እንደዚህ አይነት ቦታዎች ላይ መገኘት ቀላል ነገር አይደለም። ራሳቸው የሚፈጥሩት ትልቅ ኦፖርቹኒቲዎች አሏቸውና ከዛ በፊትም በደንብ ራስሽን ለማሳደግ ኢትዮጵያ ውስጥ ብቻ ሙዚቃሽ እንዳይቀር በጣም ብዙ ጥረቶችን ታደርጊያለሽ። ለዛ ብዬ ነው ድል በድል እየሆነሽ ነው ብያለሁ። አመሰግናለሁ። ከተነሳ አይቀር ንግግሩን ስታደርጊ አንድ ውስጤን የነካው ነገር አለ። በቃ ያ ኩራት እንደሆነ ለነሱ የሰጠሽበት ክብር አንድ ቀን አራዝመሽ ነው አይደል እዛ ፕሮግራም ላይ የተገኘሽው። እሱ ነገር በጣም ውስጤን ነክቶታል። እኔ አመሰግናለሁ። በጣም ያው የማይገኝ እድል ነው። አፍሪካን ዩኒየን እንግዲህ 54 ሀገሮች አይደል ያሉት እና ሁሉም በተገኙበት የሁሉም ሀገሮች ተወካዮችም ዲፕሎማቶችም ሊደሮችም በተገኙበት ስፔሻል ገስት መሆን በጣም መታደል ነው። ያው የአዳነ ምርቃት ገና ከዚህ በላይ እና እሱን ሲነግሩኝ እኔ እንዳጋጣሚ በዛን ዕለት ነበር ወደ ታንዛኒያ መሄደው ለዚኮሞ አዋርድ ማለት ነውና በቃ እንትን ልበለው ብዬ አንድ ቀን አራዘምኩት። ከዛ ደግሞ ሳካ ነበር በጣም እኔ ምን ይገርመኝ በጣም ወደ ሰፊ ነሽ ቬሮኒካ። ፕሮግራሙ ፊት እያወራ ነበር ከኔ ጋር ባይሳካ እንኳን ቦታው ላይ ተገኝቼ ሙዚቃውን ፐርፎርም ማድረግ ቀላል ነገር አይደለምና ለኔ ትልቅ እድል ነው። ስለዚህ ሙዚቃዬን በተሳካ ሁኔታ እንዳቀርብ ጸሎት አድርጉልኝ። አዎ እያልሽ ነበር። ይገርመኝ ብዬሽ ነበር። ጸሎቱ ተሳካ እንዴ? በደንብ የሁለት አዋርድ ይዘን መጣ። ሁለት አዋርድ ብቻም ሳይሆን በአንድ ጊዜ ከፎጣ ወደ ባንዲራ የገባሽበት ሁኔታ ስትመጪ በርዶኝ ፎጣ አድርጌ ነበር የሄድኩት። ባንዲራ ይዤ ነበር። ስሜቱ እንዴት ነው ባንዲራ ስታጠልቂ? ብዙ ጊዜ ሯጮች ላይ ነው የምናየው እሱን ነገር ነግራችኋለሁ። ምን እንደተባልሽ ኤርፖርት ውስጥም በዚሁ ነግርሻለሁ። እስቲ ማርያም በእውነት ፎቶግራፍ ያነሳሽ አንዱ አቤል ነበርና አቤል እየነገረኝ ነበር። ሰው ግራ ገባው። አንደኛ ይሄ ክብ አበባ አትሌቶቻችን ሲመጡ አቀባበል የሚደረግበት አበባ ሲያደርጉልሽ ነበር፣ ባንዲራውን አድርገሽ ነበርና የትኛውን ሩጫ አሸንፋለሁ ያሉ ሰዎች ነበሩ። የእውነት ነው የምልሽ እንደዛም ያሉ ሰዎች ነበሩና አቀባበሉ በእኛ ሙያ አልተለመደም። እኛ ቲያትር አሳይተን ስንመጣ እንደዚሁ ጉንጉን ተደርጎልናል። በቪአይፒ በጣም ደስ የሚል ክብር ተሰጥቷል። ይሄም ትልቅ ክብር ነው እና እንደ ባንዲራውን ስታጠልቂው የተሰማሽ ስሜት ሀገርሽ ላይ ስትደርሺ አቀባበሉን ስታይ ምን ተሰማሽ? እኔ እንደው ማለት በጣም ሀገር ወዳድ ነኝ። ኖርማል አይደለም ሁላ እኔ ብታይ ወይ በቃ አባቴ ሲያሳድገኝ ሃይማኖትና ሀገር በቃ ማንደራደርበት ነገር ነው እና ሩጫም ብትዩ ኳስም ብትዩ ምንም ኢትዮጵያ ያለችበት ነገር በሙሉ እንቅልፍ ብንተኛ ራሱ እንቀሰቀሳለን። ተነሽ ምናምን ተነሽ ኢትዮጵያ እኮ እየሮጠሽ ነው ምናምን ነው የሚለን እና ሀገሬን እንድወድ በአባቴ ነው በደንብ እንድወድ አድርጎ ነው ያሳደገኝ። ባንዲራውን ሳደርግ የተሰማኝ ስሜት ድሮ ደግሞ ሯጭ መሆን ፈልግ ነበር እና ጥሩነሽን እያየው ባንዲራ ሲያውለበልቡ ምናምንና በቃ የተሰማኝ ስሜት ልነግራቸው አልችልም። ኢቨን አዋርዱ ሲሰጠኝ ወጥቼ መጀመሪያ ያልኩት እኔ ራሴንም አይደለም ያስተዋወቅኩት ኢትዮጵያን ያልኩትና በጣም ነው ደስ የሚለው። በጣም እኔ ቬሮኒካን ከልጅነት ጀምሮ ያው ኢንስታግራም ላይ ሙዚቃሽን መስኮት ላይ አድርገሽ ስትጫወቺ ጀምሮ ነበር ማይሽና ይገርመኛል። በቃ አንዳንድ ጊዜ ስትጀምሪው የሚደረስበት አይመስልም። አጀማመርሽ በትንሹ ስለነበረ እና በትንሽ የጀመረ ሰው ደግሞ ፕሮግረሱን ወይም ሂደቱን በደንብ አድርጎ ስለሚያውቀው ራሱን እየሰራበት ነው የሚሄደው ብዬ አምናለሁና ያቺ ትምህርት ቤት ሆና ከትምህርቷም ሳትጎድል ከሙዚቃውም ሳትጎድል ሁለቱንም ማሳካት የቻለችው ጠንካራዋ ልጅ አሁን እዚህ ላይ ማየት በጣም ያስደስታልና እስቲ አጠር አድርገሽ ከዛን ጊዜ ከነበረው ከዛ ደግሞ አሁን የዚኮሞ አፍሪካን አዋርድስ ላይ ሽልማት ተሸልመሽ የምትወዳቸውን አትሌቶች ብሮጠሽም ባይሆን በስራሽ ደግሞ እንድታሸንፊዎች ለነሱ የሚገባውን አይነት የክብር አቀባበል እንድትቀበይ ሆነሻልና ስሜቱ ምን ይመስላል? በስማም
ወዛው ሰርሽኝና ከዛ እዚህ ያመጣሁሽ ሁለቱ አንድ ላይ እኮ ወደዚህ ስታመጩ ባላንሱ ምን ይመስላል የሚለው። እሺ የዛኔ መቀሌ ዩኒቨርሲቲ ያለው ማለት እኔ እንጃ እንዴት ነው የምነግርሽ እንትን ነው በቃ ምንም የለኝም ምንም ስልኬ ራሱ ይሄ እንትኑ ይሄ ስክሪኑ ወልውለሹ ራሱ በደንብ አጽድቶ የማይቀርጽ ካሜራ ነው። እንደውም አንዴ መቼ ማረሳው ልንገርሽ በዚህ አጋጣሚ አውርቼ አላውቅም። ይሄንን የሆነ ከቨር ሰሩና በጣም ነው የሚያምረው ቪዲዮ ተበድሪ ስልክ ተበድሪ ምናምን ነው የሰራሁት። እንዴት እንደሚያምር ፀጉር ቤት ሂጂ የፀጉር ብር አግኝቼ ምናምን ተሰርቼ ፏ ብዬ እስቲ ምናምን ብዬ ሰራሁና ልክ ስጨርስ አይወሉ ልብሴ እዚህ ጋር ተቀዷል። ከዛ እንዳትለቂው ሁሉም እንዳትለቂው ነገ ትልቅ ቦታ ስትደርሺ ይቆጭሻል። እኔ ደግሞ ለቀዋለሁ ማለት ፀጉሬን የተሰራሁበትን አሰብኩኝ ስልክ የተበደርኩበት በቃ እንዳለ በጣም ረጅም እንትን ነበር የወሰደብኝና አይ እለቀዋለሁ ብዬ ግን እግዚአብሔር ሲወደኝ ኔትወርክ እምቢ አለ። ለሊቱ ሙሉ ቁጭ ብዬ ነው ያደርኩት። እምቢ አለ ኔትወርክ አልተለቀቀ እንጂ አሁን በዚህ በደግ ጊዜ ቢሆን ኖሮ እኮ የሆነ ነገር ልብ ቅርጽ ታደርጊላት የዛኔ እንዴት እንዳልመጣልኝ ግን እዚች ጋር ነው ምናምን ተቀዳልሽ ልብሴ። ከዛ በቃ እና ምን ልልሽ ነው በቃ እዚህ ቦታ ደርሳለሁ ብዬ አስቤው አይደለም በአጋጣሚ ነው ያደረኩት። ግን ከዛ በኋላ ደግሞ ያነበረው የህዝቡ ድጋፍ ምናምን ኤክስፔክት ማድረገው አልነበረም። በዛውም ኔጌቲቭ ነገሮች አሉ በጣም ብዙ የሚቀፉ ነገሮች። ግን ምን አይነት ጠንካራ እንደነበርኩ ምንም ነው እስቃለሁ እያየኋቸው በጣም ነበር የምስቀው። እግዚአብሔር ይመስገን ደግሞ በጣም ከትላልቅ ደግሞ አርቲስቶች ተደውለው ነፍሱን ይማረው ማዲንጎ አፈወርቅ በጣም ነበር ሰፖርት የሚያደርገኝ። አብርሃም ሙልዴ በጣም ትላልቅ የምትያቸው በዛ ሰዓት ደግሞ በጣም ነው በዚህ አጋጣሚ ማከብረው ቡዜማን በዛ ሰዓት በጣም እንትን ነው አሁንም ጥሩ ቦታ ላይ ያለ ሰው ነው። ግን በዛ ሰዓት ደግሞ በጣም እንትን ነበረ ሂት የሚያደርጉ ስራዎች ነበሩትና ቡዜማንም ሰፖርት በዛ ሰዓት ያደርግ ነበረ እና ማልጠብቃቸው ሰዎች በቃ እና ያ ነበር ያበረታኝ። ያሁኑ ደግሞ ዱዳዬ ምን ልበልሽ በቃ ግልጽ ነው ምንም የማይገናኝ ነገር ነው። ግን የሁሉም ነገር በእግዚአብሔር ነው እዚህ የደረስኩት። እግዚአብሔር ነው እዚህ ቦታ ያደረሰኝ። እንደው ቬሮኒካ እኔ ጥንካሬዋ ነው እዚህ ያደረሳት ብዬ አስባለሁ። ምክንያቱም ከልጅነት እስከ እውቀት ባላት ነገር ባካሄዷ በሙዚቃው ውስጥ የከፈለችው የራሷ ዋጋ አላት ብዬ አስባለሁና ለምንም ነገር ደግሞ ማትሸነፍ ነች። እስካሁን የምታደርጊው ነገሮች እንቅስቃሴዎች በሙሉ በጥንካሬ የተሞሉ ነው። ያቺኛዋን ቬሮኒካን ታውቂያታለሽ? ግን እንደውም እየተዋዋልን ነበር አይደል? እኔ ያቺኛዋን አደንቃታለሁ ያቺኛዋ ጠንካራዋን ምንም ነው እኮ የማይመስለኝ ምንም ነው የምነግርሽ ማለት ሌላ ሰው ስብር ብሎ የሚያስቀረው ነገር እኔ ምንም አይመስለኝም። እና የዛኔ በጣም በጣም ጎበዝ ጠንካራ ነበርኩኝ። አሁንም ነኝ እንዴ? አሁንም በደንብ አሁን የማስታወቂያ ስታስተዋውቅ ዘፈኖቿን የምትሄድበት የራስ የማስታወቂያ መንገድ አለሽ። ጥንካሬሽን ነው የሚያሳየውና በጣም ያ ሁሉ ጥንካሬ እንዴት አይታወቅሽም እላለሁ። አዎ እንትን ነው ተስፋ አልቆርጥም እና ዝም ብዬ አደርገዋለሁ ምንም ነገር። እና ደግሞ ምን አይነት እንትን አለኝ ምርቃት ሉላዬ እንዴት ነው አስተዋጽኦ የለውም እንዴ? የቤተሰብ ምርቃት አንድ ነገርም ስትሄጂ ሁሉ ነገር ላይ በደንብ የሚሰራ ይመስለኝ። በጣም ምርቃት ቫልዩ አለው። እና ይሄ አሁን ለምሳሌ አይሆንም ተብሎ የተከለከለ ነገር ስሄድ ግንባሬ ይስተካከላል ማለት እሺ ይሉኛል ምንም ነገር ትንሽ ወጣ ያለ ነው ወጣ ያለ ነው ግንባራምማ ለኛው እና የአባቴ ምርቃት እና የኔም ጥንካሬ ብቻ አይደለም እግዚአብሔርም የአባቴ ምርቃት የኢትዮጵያ ሕዝብም በጣም ነው የሚመርቁኝ እነሱም እንደዛ መሰለኝ። ከዛ ደግሞ ያው ሁሉ ጊዜ ሰው ልጅ ሲኖር ከሰዎች ጋር አይደለ ሁሉ ስራችንን ስንሰራ በአንድም ይሁን በሌላ መንገድ ከሰዎች ጋር በጣም ነው የሚያገናኘንና በደንብ አድርገሽ ኮሙኒኬት ታደርጊያለሽ ከሰው ጋር በጣም ትግባባያለሽ። በጣም አምብል ነሽ። የእውነት እሱን ሳላደንቅልሽ አላልፍምና
ከዛ ደግሞ ቬሮኒካን ምን እላለሁ ጋዜጠኝነት ተምረሻል። በጋዜጠኝነቱ አልሰራሽበትም ግን ደግሞ በተለያየ መንገድ ሙዚቃሽ ውስጥ ጋዜጠኝነትን መጠቀምሽን ስታነሺ ሰምቻለሁ። አሁን ደግሞ በቅርቡ ከመሄድሽ በፊት አፍሪካ ህብረት ያደረግሽው ንግግር ላይ እኔ አርቲስት ነኝ፣ ሙዚቀኛ ነኝ፣ እንዲሁም ደግሞ የጋዜጠኝነትና ኮሚኒኬሽን ዲግሪ አለኝ። ስለዚህ እነዚህ ሁሉ ነገሮች ስራዬ ላይ በደንብ አድርጌ እጠቀመዋለሁ ስትይ ሰዎች ምን ጥያቄ ያነሱ እንደ ቬሮኒካ አርቲስት ነኝ አለች እና ፊልም ሰርታለች እንዴ አሉና ይሄ ጥያቄ ከብዙ ሰው ስለመጣ እሱን ነገር እዛ ጋር ያንን ንግግር ስታደርጊ አንቺ የተነሳሽበትን መንገድ ደግሞ ከአንቺ አንደበት እንስማ። ያን ንግግር የማደርገው እዛ ጋር የማያውቁኝ የሌላ ሀገር ዜጎች አሉ፣ ለእነሱ ራሴን እያስተዋወቅኩኝ ነው። ዲግሪ አለኝ ማለቴ ደግሞ እዛ ጋር ትንሽ የሚጨምረውም ነገር ስላለ ነው። ስላለሽም ነው፣ ከሌለ ከሌለማ ጌት ይመጣል። ፕሮፋይልም ነው። እሱንም ለእነሱ ለመናገር ነው። በጣም ነው ፕራውድ የሆኑት እነሱም። አክትረስ ነኝ ያልኩት አንዱን የሰራሁት ፊልም ግን ሌላ ደገምኩ። አሁን ሌላ በቅርቡ የሚወጣ አንድ ሙቪ አለኝ ሙሉ ለሙሉ የጨረስነው ቀረጻውም። ይቅርታ አንዴ እናስተካክለው። ጋዜጠኛ እንዲሁም ሙዚቀኛና የፊልም ተዋናይት አክትረስ ልንል እንችላለን። አሁን አርቲስትነቱን ልንሰጥ ነው። ግን ይሄኛው ይወጣ ግድ የለም ቀስ ብሎ ሲመጣ ጥሩ። ሁለተኛው ፊልም ሲወጣ ደግሞ ቢሆን በጣም አሪፍ። ገና አትሪክ ትሰራለች እንዴ? አትሪክ ትደግማለች እንዴ? በደንብ እሰራለሁ። አሁን የሚወጣው ሙቪ ደግሞ በቃ ዱላይስ ያንን አይተሽ ምን እንደምትይኝ እናያለን። በጣም ከባድ አክቲንግ ነው ያሳያውበት። እኔ ግን ፊልም ላይ ብቻ መሆን አለበት ብዬ አላምንም። ሚውዚክ ቪዲዮ ሲሰራ እኮ አክቲንግ ነው። ካራክተሩን መስሎ መስራት ነው እና በዛ ውስጥ በደንብ የሚታይ ይመስለኛል አክቲንግ ሙያም እና እዛ ጋር የተናገርኩት ለዛ ነው። ግን እንዳልሽው ኮሜንትም ላይ አይቻለው የትኛውን ሙቪ ሰርታ ነው አክትረስ ነኝ የምትለው የሚል አይቻለው። ግን ያው ልክም ናቸው በእነሱ ሳይድ እና አንድ ነው የሰራሁት። ግን አሁን ሌላ ስላለኝ ነው እና ጠብቁ። በቃ ከዚህም በኋላ ደግማለሁ እንዴ በደንብ ብዙ ሰራለሁ። በጣም ከመወደው ከማከብረው በቃ ማለት እንዲህ ያየሁት ወይ አብሬው ብሰራው ብዬ የምመኘው ከአርቲስት ሙሉዓለም ጌታቸው ጋር የሰራ ነው። እንደው አንቺ ግን አሁን ቬሮኒካን በዚህ አይነት መንገድ አገኛታለሁ የሆነ ጊዜ ላይ ብለሽ የሳልሽው መንገድ ነበር? በጭራሽ እግዚአብሔር በሚያውቀው በጭራሽ። ስትነሽ ታዲያ ያንን ስትሰሪ ምንም በአጋጣሚ ሰራሁት። ቤቴሌም አራጋው የምትባል አሜሪካ የምትኖር ጓደኛ ያለችኝ ከ6ኛ ክፍል ጀምሮ እስካሁን ቤስት ፍሬንድ ነን። አሜሪካ ነው የምትኖረው። በጣም ነው የምወዳት የኔ ፍቅር እና እሷ ነች እስቲ ኢንስታግራም ክፈቺ ያረ ምናምን ነገር። ኧረ እባክሽ ምን እንደም አላውቅም። ኢንስታግራም እኔ ፌስቡክ ነበር የምጠቀመው። ኢንስታግራም ላይ ግቢ በጣም ትላልቅ አርቲስቶች አሉ ምናምን ስራሽን ልቀቂ ምናምን። ኧረ በእናትሽ ነው እያልኳት የሆነ ቪዲዮ ሰርቼ ነበረ ልኬላት። ከዛ አያችሁና ለምን አንለቀውም ብላ እሷ ልጅ ክሬት አደረገችው ኢንስታግራሙን አሜሪካውና ማለት ነው። ለቀቀችውና ለሊ ደወለችና ምንድን ነው ምናምን ስላት ኧረ 500 ሰው አየሁ ምናምን አለች። አውቀሽ ነው ውሸት ነው 500 እኔ የሳልኩት እንደዚህ የሆነ ትልቅ አዳራሽ ላይ 500 ሰው ቁሞ ነው እኔ የሳልኩት። በቃ ማመን አልቻልኩም። ከዛ ሄድኩበት እንጂ 500 እየገባ አንድ ባንድ ያየሽ አልመሰለሽም? ባው እንደዛ በቃ 500 ሰው የሆነ እያጨበጨቡ ቬሮኒካ ነው የተባልኩ ይመስለኝ። ከዛ በቃ ትላልቅ ፔጆችን መልቀቅ ጀመሩ። ግማሹ የሚሳደብ ነው። ለምንድነው የትላልቅ አርቲስቶችን ዘፈን የምታበላሸው? አስቆሙልን እችል ልጅ ኧረ ሃይባይ የለም ወይ? ግማሹ ደግሞ ትላልቅ የምንላቸው ደግሞ ፔጆች ደግሞ እስቲ ግጥምና ዜማ እኛ እንችላታለን እባካችሁ አገናኙንም። ብዙ አይነት ጥሩም መጥፎም ማለት ነው። እግዚአብሔር ይመስገን እዚህ ደረሰ። ግን ደስ የሚለው የማንም እንትን አልነበረውም። ራሴን ችዬ ነው እያንዳንዱን ነገር ሳደርግ የነበረውና እግዚአብሔር ይመስገን። ቬሮኒካ በጣም ከሚገርመኝ ነገር ሌላ ነጠላ ዜማዎችን ለቀቅሽ፣ በጣም ተወዳጅነትን አተረፉና ወደ አልበም መጣሽ። ልክ አልበም ላይ ሲመጣ የመጀመሪያን አልበም ደፍሮ በራስ ዩቲዩብ ቻናል መልቀቅ ትንሽ ዋጋ የሚያስከፍል ይመስላል እና አንደኛ እሱ እንዴት ደፈርሽ? ከዛ በኋላ ደግሞ ከወጣ በኋላ ምን ጠብቀሽ ነበረ? ውጤቱስ ምን ሆነ? አልበም በራስ መልቀቅ እንዳልሹ ነው፣ በጣም ከባድ ነው። እኔ በናሆም ሪከርድስ ነው ሙሉ ነጠላ ዜማዎችን የለቀኳቸውና እዛ ጋር የኔ ቤተሰቦች የኔን ዘፈን የሚያዳመጡ ቤተሰቦች ያሉት እዛ ጋር ነው
እና አዲስ ዩቲዩብ ክሬት አድርጎ ማምጣት በጣም ከባድ ነው። ግን በጣም በእኔ ቤተሰቦች ተማመናለሁ። በጣም ለምን አብረን ነው ያደግነው ማለት እያዩኝ ነው ያደግኩት። ኢቨን አስተያየት የሚሰጡኝን እቀበላለሁ። እንደዚህ ብታረጊ፣ ይሄን አስተካኪ፣ ድምፅሽ ልክ አይደለም። አሁን ድምፄ እንደ ድሮ አይደለም፣ ብዙ ለውጦች አሉት። የድሮ ከቨር የምሰራው አይነት ድምፅ የለኝም ማለት አለኝ፣ ግን ተሻሽያለሁ። ይገራል እና ይሄ ሁሉ የሆነው ደግሞ በእነሱ የነሱን ምክር አዳምጣለሁ ምናምንና በጣም ጓደኛሞች ነን ነው የሚባለው። እኔ አድናቂ ማለት በጣም ነው የምጠላው ቤተሰቦቼ እና በጣም ነው ማወራቸው። በጣም ነው አሁን ኢንስታግራሜን ብታይ እንዳለ ከሁሉም ጋር አወራለሁ እና እንደውም አሁን ትንሽ ቀዘቀስኩኝ። እውቅና መጣ መሰለኝ ቢዚ ሆኜ ነው ብለሽ? አዎ ቢዚ በጣም እና በጣም ጥሩ እንትን አለን። አብረን እያደግን ስለሆነ የመጣ ነው። አልበም ከነሱ የመጣ ነውና እርግጠኛ ናችሁ ግን እያልኳቸው ነው የለቀኩት በኋላ ጉድ እንዳሰሪ እና ያው ደስ በሚል ሁኔታ የራሴ ዩቲዩብ ቻናል ላይ ለቀኩት። ግን በቆንጆ ገንዘብ ነው የተሸጠው። በጣም እስከ 12 ሚሊዮን የታየ ሙዚቃ እንዳለሽ እያየው ነበርና ያልኩ ነበር። በራስሽ የተለቀቀ 8 ዘፈን ከሚሊዮን በላይ ናቸው እና በጣም ነው ደስ የሚለው። በጣም እግዚአብሔር ይመስገን። ስለዚህ ድፍረቱ ያመጣው ስኬት አሪፍ ነው። አዎ ቤተሰቦቼ ናቸው ደፋር ያደረጉኝ እና እግዚአብሔርን እሺ። ቬሮኒካ የጋሽ አዳነ ውጤት ናት። አዎ እና እውነት ነው። መልካም አባት ነው ያለሽ፣ ያስታውቃል ሁሉ ነገሩ። እና ውስጤ እንደ አባቴ ነው ብለሽ ታስበለሽ? እንደ አባቴ ነው እመስላለሁ እንጂ አይደለሁም። አባቴ በጣም ደግ ነው። አሁን ስለሱ ሰውራ እኔም በይ ነው የሚመጣው። ደግሞ እኔ አልቃሻ እያሉኝ ነው። ማልቀስ አልፈልግም። እኔ አዳነ ተካን የሚገልጸው ሙዚቃ ብዬ የማስበው አንድ ሙዚቃ አለ። ከአንቺ አይደለም የዘቢባ ግርማ ገራገር የሚለው ሙዚቃ በጣም ከድሮ ጀምሮ ኢንተርቪዎቹ ስለማይ በጣም ገራገር የሚባል አይነት ሰው ነው እና ሲያወራ ኢንተርቪዎች በጣም የዋህነት አለባቸው፣ ኢነሰንስ አለባቸው። በጣም የሚገርም አባት ገራገር። እውነትሽን ነው። በጣም ገራገር በጣም ማለት እንዴት አሁን ለምሳሌ ብዙ ሜሴጆች ይመጣሉ። አባትሽ እኮ የሆነ ጊዜ አግኝቶኝ እንዲያግዞኝ ነበር ማልጠብቃቸው ትልቅ ቦታ ላይ ደርሰው አባትሽ እኮ እንዲያርጉልኝ ነበር። በቃ ማመን አልችልም። አንዳንዶቹ እንደውም እለቃቸዋለሁና በጣም ደግ ነው። በጣም አሁን ለምሳሌ ድሮ ልጅ እያለን ከቤት ወጣ ብሎ ፀጉሩ ሊቆረጥ ሲወጣ ለምሳሌ 1 ኪሎ 2 ኪሎ ምናምን ገዙ 10 ኪሎ ማንጎ ይቀመጥ ምናምን ነው የሚለው። ማለት በቃ ምንም ነገር ሲያመጣ ስስት የለውም። ምንም ለልጆቹም ለማንም አይሰስትም። በጣም ደግ ነው። እኔ አዳነ አባቴ ስለሆነ ማርያምን አይደለም የሚያውቁት በሙሉ ስለሱ ቢያወሩ እሱ እኮ ያበላኝ ያጠጣኝ ነው የሚሉት ሁሉ ማለት ነው። እንደሱ ባልሆንም ግን እሞክራለሁ ለመሆን እንደሱ እና አባቴን እመስላለሁ እንጂ አይደለም። እሱ ልዩ ነው አዳነ በጣም። ያው እንግዲህ አሁን ያቀባበሉ ቀን የተሰማውን ደስታ አስቢው እንዴት እንደሚያመሰግን እግዚአብሔር ያስታውቅ ነበር። እና እኔ ከእህቴ ጋር ነው የምኖረው እና ይመጣና 15 ቀን ተቀምጠው ምናምን ነው የሚሄዱት እና ሲጸልይ እኔ መኝታ ክፍል መጥቶ ነው ጸልዮ የሚሄደውና ዳዊቱን ይዞ በጣም ነው የሚያመሰግነው እግዚአብሔርን። ማለት በቃ ምን አይነት ልጆች ነው የሰጠኸኝ ምናምን ብሎ ማለት ነውና አባቴን እወዳለሁ። ሉላ እንጂ ማባሽ ለዛ ተሰቀሽ ነው እና ይገባኛል። አባቴን ይሄ የሆነው የሱ ምላሽ ነው። እግዚአብሔር እየመለሰለት ነው እንጂ እኔ አይደለሁም። በልጆች ነው ብዙ ጊዜ እግዚአብሔር የሚመልሰው። አዳነ ተካ በጣም ብዙ ነገር ዋጋ የከፈለበትን ነገር በእናንተ የሚያየ ይመስለኛል። እሱ ደግሞ አቀባበሉ ወይ ዳኒ እንዳነሳው በጣም ነበር ደስ የምትሉት እዚህ ላይ ይታያልና ደስታው፣ ፈገግታው፣ ስትገቢ የነበረው ሞመንቶቹ በሙሉ ሶሻል ሚዲያ ላይ ብዙ ሰው አይቷቸዋል። ምን ያህል ኩራት ሊሰማው እንደሚችል በጆሪ መጣና የኔ ጥሩ ነሽ አለኝ። ሩጫው ተሳክቷል። አየሽ በጣም በዚህ አጋጣሚ በጣም ነው የምወዳት ጥሩ ነሽን ማርያምን በጣም ሁሉንም ኢትዮጵያ ኤርላይንስን፣ አዲካ ትሬን ትራቭልን፣ ጓደኞቼን፣ እህቴን ሚቱዬን፣ ኢሳያስን ሁሉንም የተገኙትን ሞገስ በጣም ማመስገን ፈልጋለሁ። የሚዲያ ሰዎችም ተጽዕኖ ፈጣሪዎችም ቲክቶከሮችም ሁሉንም አትሌቶች ሲመጡ ያው በጣም እነሱን እንደምታደቂ እነሱን ስታይ እንደነበር ስላነሳን
ከነሱ ስትመጪ ከተደረገሽ አቀባበል የጎደለ ነበረ? መኪና ላይም ቻው ቻው ብለሻል ህዝቡን ምንም ነገር አልመሰለኝም እና ያህል የተሳካ ይመስለኛል። ይቀራል መሸ እንጂ ጠዋት ቢሆን አሁን ይነገራል ውጡና በዚህ ሰዓት አቀባበል ይባል። እኛ ደግሞ ከዚህ እንናገር ነበረ ግን ማታ ስለሆነ መቼስ ከመሸ ደግሞ ትራንስፖርት ምንም ስለሚቸግር አልተቻለም እንጂ ኦሎምፒክም ደግሞ ቢሆን ደግሞ ነበር። ግን እኔ ልሩጥ እባክሽ ሉላዬ ዝም ብዬ እኔ አሁን ሌባ እኔ ሰርቆኝ ትሮጫለሽ? በጣም ነው ምሮጥ። ከልብ እናከብርሻለን። አሉን ከምንላቸው ወጣት ድምፃውያን መካከል ደግሞ አንቺ ነሽ። በጣም ተወዳጅ ነሽ። ለብዙ ወጣት ለሚነሳሱ ነገ ለሚመጡ ድምፃውያን ደግሞ ትልቅ የሚያስተምር ነገር ነውና በዚህ አጋጣሚ አንቺ የምትመክሪያቸው እንደዚህ ብታደርጉ የምትያቸው ቀደም ጠንካራ አይደለም ብትይም ጠንካራ ነሽ። ብዙ ውጣ ውረድን አሳልፈሻል ጠቅሰናልና ያን ሁሉ ታልፎ እንደዚህ ይቻላል ብለሽ የምትያቸው ነገር ካለ? ቆንጆ ጥያቄ ዳንዬ። እኔ የምመክራቸው እኔ እዚህ ቦታ የመድረሴ ምክንያት ያው ማለት ስላለብኝ አይደለም የምር ነው የምለውና እግዚአብሔርን ነው ማስቀድመው። ምንም ነገር አንድ ሰው ሰክሰስፉል ሆኖ ካያችሁት እግዚአብሔርን ይዞ ነው። ያለ እግዚአብሔር ሰክሰስፉል ልትሆን አትችልም በምንም ተአምር። እና ሁሌም በህይወቴ አባቴም የሚለኝ በቃ እግዚአብሔርን አስቀድሙ ነው። እግዚአብሔር ሁሌ ነው የሚቀድመው። ጸሎቴ አይዘገይም። ከዘገየም ምክንያት አለው ብዬ ስለማመን ምንም አይመስለኝም። ነገሮች ካልተሳኩ በቃ ለበጎ ነው። እኔን ሊያስመልጠኝ የፈለገው ነገር አለ ብዬ አምናለሁ ሁሌ። እና እንደው ምህቴ ምን ትለኛለች፣ እንደው ምን አይነት ጠንካራ ነሽ፣ በጣም ነው የምትገረመው። ለምሳሌ በጣም ትናንሽ ነገሮች ነው የምልሽ። አሁን በዚህ መሄድ እያለብኝ በዛ ሄድ የሆነ ነገር ኮንኩኝ እዛ ጋር የሆነ መኪና አደጋ ሊያስመልጠኝ ነው ላለ የምር በጣም እና ለበጎ ነው በሚል በህይወት ያምናለሁ። እዚህ ምድር ላይ ማንም ከፍ ማንም ዝቅ ያለ የለም። የእግዚአብሔር ልጆች ነን፣ እኩል ነን ሁላችንም። ስንሰራ ነው ከፍታና ዘቅታው የሚመጣው። ስለዚህ ማንም ከፍ ያለ ሰው መጥፎ ነገር ቢላችሁ አደርሱም አችሉም ቢላችሁ ብዙ ጊዜ የጀማሪ አርቲስቶች ችግር እሱ ስለሆነ አትስሟቸው፣ ግን አክብሯቸው። ያው እነሱ አጠፉ ወይም ተሳሳቱ ማለት እኛም መሳሳት የለብንም አይደል? እነሱንም በመጥፎ ሳናይ ኢትስ ኦኬ በቃ ይሄ ነገር እንትን ሊያስፈነጥረኝ ነው ወይም ወደ ላይ ከፍ ሊያደርገኝ ነው ብላችሁ ወደፊት ሂዱ ነው የምለው። ከዛ ውጪ ግን አለማቆም፣ መስራት አለማቆም። አንድ ሰርተ አልተሳካም ማለት ቀጥሎ አይሳካም ማለት አይደለም። 10ም ላይሳካ ይችላል፣ 11ኛው ላይ ይሳካል። በቃ ሁሌም መስራት፣ ወደፊት መሄድ፣ እግዚአብሔርን ማስቀደም፣ ወገን መውደድ፣ ሰው አለመናቅ። ሰው የሚንቅ ሰው እኔ በጣም ነው የምጠላው። በህይወት የምጠላው ሰው መናቅ ነው። እኔ ሰው ከናኩኝ ሰው ንቆ አይቼ ነው ማለት ነው። እና አልወድም ሰው የሚንቅ ሰው። ማንም እንደውም ሉላዬ ቅድም እያለችኝ ነበረ እዛ ጋር ያየሹ ልጅ የደረሰ ሳይሆን ሊደርስ ያለም ሳይሆን ጭራሽ ያልተነሳም ሰው የት እንደሚደርስ አታውቅም እያልሽኝ ነበር። እና በቃ ማንም የት እንደሚደርስ አናውቅም። ክፋት ከሌለብን ሰው ሲያድግ ምናግዝ ከሆነ ትልቅ ቦታ ማንደርስበት ምንም ምክንያት የለም። ይሄ ነው ማለት። አሪፍ ልብ ይኖራችሁ። ኤግዛክትሊ በቃ በተለይ አርት ልብ ይፈልጋል። ጥሩ ልብ። ቬሮኒካ ሲሳካላት ደስ ይበለኝ፣ ምን ችግር አለው አይደል? ሉላዬም ሲሳካላት በጣም ደስ ይለኝ ነው የሚገባው። እሷ ግን ምናምን እኔ አሁን በእኔ ከፍ ማለት ደስ የማይላቸው ሰዎች አሉ። ታዲያ በእኔ ነው ደስ የማይልሽ? አልገባኝ። አንተ ተሳክቶ ልጨርሳል ብላት ቢሆን ምን ነው በቀናነት ከዚህ እኮ ነው የሚጀምረው። ይኸውልሽ ቀናነት የሚጀምረው እኮ እኔም በቃ እኔ እንግዲህ ከፍ ብሏል ኦልሬዲ፣ እሷ ግን ገና እየሰራች ነው ብላስ ቢሆን ብለህ ልታስብ ትንሿ ልጅ ሚጣ እንደዛ አይደለም። እኔ ለጨዋታ ገብቶኛል። እኔ አሁን ለምሳሌ ፀሐይ ዮሐንስ እንዴት እንደማከብረው እኔ ክለብ ስሰራ ማርያምን እንደ ልጅ ነው አብሮኝ ሆኖ የሚመክረኝ። ይሄ ዘፈን እንዲህ ብታረጋት፣ እቺን እንዲህ ብታረጋት። አርቲስት ፀሐይ ዮሐንስ በጣም ነው ማከብረ። ሳትንቀኝ የዛኔ በጣም ብዙ ምክር፣ ያንተ ምክርም ሰምቼ እዚህ የመድረሴ ምክንያትም አንዱ እሱ ነውና
በጣም ነው የምወድ። እንዳንተ ሺዎችን ያብዛልን። አሜን አሜን አሜን። ታውኛ እንዴሽ ውሃ ጠጥቼ በጣም እኔ እንደዚህ ያወራችሁ በድጋሚ Thank you so much። ግን ይሄንንም ወዳለሁ። ይሄ በምንድነው ልዩነቱ? በምንድነው? እንኳን ደስ አለሽ እስቲ እዚህ ጋር ዳኒ ኧረ አይገባም። Thank you so much። ብለን ነው የምንጀምረው። አፍሪማ አዋርድ አለ። ያኔ ኢንስታግራም ላይ ሊንኩ አለላችሁ፣ ቲክቶክም ፌስቡክም ሊንኩ አለላችሁ። ባዮ ላይ ገብታችሁ ቮት አድርጉ ሁላችሁ። አፍሪማ አዋርድ ደግሞ ከፊታችን አለ። በቬሮኒካ ኢንስታግራም ባሉት ሶሻል ሚዲያዎች በሙሉ እየገባችሁ ቮት አድርጉና ሌላ ድል ለሀገራችን እንድታስመዘግብ ሌላ እንዲመጣ እንጨምራለን። ቮት እናደርጋለን ማለት ነው። እንኳን ደስ አለሽ። እንደዚህ ድጋሚ እንስጣት። ይሄንን እጥፍ ድርብ ያድርግልሽ። እዛው ላይ የሰጣችሁ የእውነት ከዚህ የተሻለ ስራ ሰርተች ደግሞ ትላልቅ ሽልማቶችን ለሀገርሽም ላንቺም ለሕዝብሽም የምታመጭበት ትላልቅ ስራዎች እንጠብቃለን። እሺ፣ አመሰግናለሁ ቬሮኒካዬ። እንግዲህ እንኳን ደስ አለሽ ለማለት ነው ይሄን ያደረግነው። እኛ ማመስገን የምትፈልጊው ደግሞ ካለ ሁሉንም እሺ፣ ያው ቅድም አመስገኛችኋለሁ ሁሉንም። የቀረኝ እንደዚህ ውብ ያረገኝ ስታይሊስቴ ኮቸር ኖቫ እና ሸጋር ሲዩት እንደዚህ ፎ ያደረገችኝን በጣም አመሰግናለሁ። እናንተንም በጣም ሉላዬ ቴንክ ዩ ሶ ማች። አበባ ልካ ዳኒዬ ልትመጣ ነበር። እሱ ራሱ እኮ ትልቅ ነገር ነው። ቴንክ ዩ ኢቢኤስ። ደስ አላት እሷ ብቻ ስትመሰግን። ኢቢኤስ ቴንክ ዩ። የመላው የኢትዮጵያና የኤርትራ ሕዝብ በሙሉ ቮት ላረጋችሁ እግዚአብሔር ያክብርልኝ። ከጀርባ ላላችሁ ባለሙያዎች የስቱዲዮ ባለሙያዎች እወዳችኋለሁ። እንግዲህ በዚህ ኮሞ አፍሪካን አዋርድስ በቅርቡ 2 ሽልማቶችን ወደ ሀገራችን ይዛ የመጣችውን ተወዳጇን ድምፃዊ ቬሮኒካ አዳነን ስቱዲዮአችን ጋብዘን አጠር ያለ ቆይታ አደረግን። በድጋሚ እንኳን ደስ አለሽ እንላለን።